ከአሜሪካ ካሪቢያን ሀገራት ኢትዮጵያ ድረስ በውቅያኖስ የተከፈለ በየብስ የተጋመሰ ነው። በመካከላቸው ከ13000 ኪሎ ሜትሮችን በላይ ያካለለ ርቀት አለ። ፋሺስት ጣሊያን ስሟ ከማር የሚጣፍጠውን ኢትዮጵያን በ1928 ስትወር ግን ካሪቢያን ሀገራትና ጥቁር አሜሪካውያን የሩቅ ቅርብ ሆኑ። ዋና ዋና ከተሞች በቁጣ ሰልፍ ተጥለቀለቁ። በእነዚህ ሀገራት የሚገኙ የጣሊያንን ተቋማትና ንብረቶችን አወደሙ። ለምን? መልስ የሚፈልግ ጥያቄ። በሁለተኛው የኢትዮጵያና ጣሊያን ጦርነት ወቅት መረጃ እንደ ውሃ የሚጠማበት ነበር። ያኔ ኢንተርኔት፣ ፌስቡክ፣ መገናኛ ሬዲዮ፣ ቲክቶክ፣ ሬዲዮ፣ ቴሌቪዥን የለም። አንድ የአርበኞች ልሳን የመረጃ ሰንሰለት ግን ነበረች። ማናት? የኢትዮጵያ ሴቶች ሁሉም በግንባር አልተዋጉም። ስንቅ እየቋጠሩ በመረጃ ግን ተፋልመዋል። እንዴት? ኢትዮጵያ ስትወረር ተዋጊው ብዙ ነው። ተራራው፣ ሜዳው፣ ሸለቆው። የሚለየው ግን ይሄ ነው። ቅኔና ፈሊጥም እንደ ሰይፍና ጎራዴ ፋሺስትን መዋጋታቸው። አስገራሚ ሁነት። ኢትዮጵያውያን ውጊያን የሚወዱት ፊት ለፊት ያውም አውላላ ሜዳ ላይ ነው። በዚያ የውጊያ ስልት አድዋ ላይ ጉድ እንደተሰራ የተረዳው ፋሺስት ጣሊያን ግን በሰማይ ላይ መርዝ አዘነበ። ምን አይነት የጭካኔ ጥግ ነው! ሁሉም በዚህ መሰናዶ ምላሽ አላቸው። አብራችሁን ቆዩ። ኢትዮጵያውያን በአገር ፍቅር ነዲድ ባጥንታቸው ሀገር አጥረዋል። በደማቸው ዋጅተው አድዋን ሰርተዋል። ስለ ክብራቸው በማይጨው ተዋድቀዋል። በ5 ዓመቱ የትግል ዘመናት ከፋሺስታዊው ጽልመት ጋር ተናንቀዋል። በካራ ማራ ስለ ሀገር ተማግረዋል። ስለ እነዛ ጀግኖች፣ ስለ እነኛ አርበኞች ከብዙ በጥቂቱ ተብሏል። ዛሬ ደግሞ ምንም ስላልተባለላቸው ታሪኮች ጥቂት ልናወሳ ወደድን። በ5 ዓመቱ የፋሺስት የግፍ ወረራ የፋሺስቱን ቆይታ የዛፍ ላይ እንቅልፍ እንዲሆን ካደረጉ የተጋድሎ ሰበዞች መካከል የአርበኞች መዋደቅ ድርሻው ያንበሳ ነው። ለድሉ መገኘት ግን ብቸኛ መንገድ አልነበረም። ከግንባር መዋደቅ በስተጀርባ ፋሺስቱን ክፉኛ በመጣል ጉዞ ውስጥ ደማቅ የተጋድሎ ታሪኮች አሉ። ከአውደ ውጊያና ከባሩድ ሽታ ባሻገር የነበሩ የአገር ክብር ተጋድሎዎችን እንዲህ እንዳስሳለን። ውቅያኖስ ያልበገረው የአርበኞች አጋርነት ተጋድሎ ከካሪቢያን ሀገራት እስከ አሜሪካ። በወቅቱ መላ አፍሪካውያን ከኢትዮጵያና ከላይቤሪያ በቀር በቅኝ ግዛት ይማቅቃሉ። ጥቁር አሜሪካውያንና የካሪቢያን ሀገራት ኢትዮጵያ ስትወረር ግን ዝም አላሉ። እነዚያ ሕዝቦች የነጻነት ቀንዲሏን ኢትዮጵያን የአፍሪካ ዋልታ፣ የተባረከች ሀገር፣ የማንነታችን መሠረት ይሏታል። ዓለም አቀፉ የነጻነት ታጋይ ዶክተር ማርከስ ጋርቬይ ስለ እሷ ሕያውነት የጻፈው ልባቸውን ይገዛዋል። ድጋፍ እንደ ማርከስ ጋርቬይ አይነቱ WB Du Bois these are great intellectuals። ማርከስ ጋርቬይ ከጃሜይካ ነው። ኒውዮርክ መጥቶ ትልቅ የማስ ኦርጋናይዜሽን ያቋቋመ እስከ 5 እስከ 6 ሚሊዮን አባል ያሉት። ዓላማው ምንድን ነበር? እሱ ሬስ ፈርስት የሚል ኮንሴፕት አለው። አንድ እሱ ነው። ሁለተኛ ደግሞ ጥቁሮች እዚህ ሰከንድ ክላስ ሆነው መኖር የለባቸውም፣ ወደ አፍሪካ መመለስ አለባቸው ብሎ አርጊው ያደረግ ነበረ። በጥቅሉ ኢትዮጵያ ለካሪቢያን ሀገራትና ለጥቁር አሜሪካውያን የተስፋይቱ ምድር ናት። እናም በዚህች ሀገር ላይ የሚሰነዘር ክፉ ነገር ሁሉ ለነሱ እንደተቃጣ ተደርጎ ይቆጠራል። አፍንጫ ሲመታ አይን እንደሚያለቅሰው አይነት እነዚህ ሁሉ ኤሌመንቶች አሉ እና በዛ ጊዜ ኃይለኛ እንቅስቃሴ የኢትዮጵያ መወረር ከአድዋ ድል ቀጥሎ በጣም ለኢትዮጵያ ጥቁሮችን ካሪቢያን የሚኖሩ ኖርዝ አሜሪካ የሚኖሩ ሳውዝ አሜሪካ የሚኖሩ በጣም የሳበው የጦርነቱ ነበረ። ዓለም በፋሺስት ጫማ ስር ስትወድቅ የጥቁር ሕዝብ ተስፋ በአፍሪካ ቀንድ ተራሮች ላይ ብቻ ተንጠልጥላ ነበር። በኢትዮጵያ አርበኞች በዱር በገደሉ ሀገሬን ወይም ሞቴን እያሉ ሲያገሱ ያጮት አትላንቲክ ውቅያኖስን ተሻግሮ አንድ ሌላ ትውልድን ቀሰቀሰ።
ጥቁር አሜሪካውያንና ካሪቢያንን። ጣሊያን ኢትዮጵያን በወረረችበት ወቅት በጃማይካ፣ ትሪንዳድ፣ ባርቤዶስ፣ ጉያናና በአሜሪካ ዋና ዋና ከተሞች ተቃውሞ ተቀስቅሶ ነበር። በእነዚህ ሀገራት ጎዳናዎች ደግሞ ወጣቶች በጸሎት በዜማና በተቃውሞ ሰልፍ ያንን ውጊያ አብረው ከኢትዮጵያ ጋር ይዋጉ ነበር። በርካታ ወጣቶች ወደ ኢትዮጵያ መጥተው ከአርበኞች ጎን ተሰልፈው ለመዋጋት ተዋግተውም ስለ ኢትዮጵያ ለመስዋዕት ከዛም ክብሯን ለማስጠበቅ ፍላጎታቸውን ገልጸው ነበር። ምንም እንኳን በእነዛ ሀገራት ያሉ የቅኝ ግዛት አስተዳደሮች ቢከለክሏቸውም አፍሪካን አሜሪካንስ፣ ካሪቢያን አሜሪካንስ በተለያየ መንገድ ለመምጣት ፍላጎት ነበራቸው፣ ፈቃደኛ ነበሩ። ግን የመንግስት የውጭ ጉዳይ ፖሊሲ ስለከለከላቸው ለመምጣት አልቻሉም እና ከጥቂት ሰዎች በስተቀር እነሱ መጥተው እኛን ልክ እንደፈለጉት እነሱ በፈለጉት መንገድ ከኢትዮጵያኖች ጎን ተሰልፈው ተዋግተው ጣሊያንን ከኢትዮጵያ ለማስወጣት ለማባረር የነበራቸው ምኞት አልተሳካም። በእነዚህ ህዝቦች ሀገራትና ኢትዮጵያ መካከል ርቀቱ በአማካኝ ከ13000 ኪሎ ሜትር በላይ ቢሆንም በጎዳናዎች ላይ የሚሰማው ትንፋሽ ግን የኢትዮጵያ ነበር። ለእነዚህ ወጣቶች ኢትዮጵያ የካርታ ስም ብቻ አይደለችም፣ ነፃነታቸው፣ ክብራቸውና ሃይማኖታቸው ጭምር እንጂ። ታሪኩን ማወቃቸው በታሪክ ብዙዎቹ አትሊስት እንደው በትምህርት ደረጃ ላይ ትንሽ የተማሩ የምንላቸው ስለ አድዋ ያውቃሉ እና ኢትዮጵያ አድዋ ላይ ያደረገችው ድል ኃይለኛ ተምሳሌት ያለው ስለሆነና በዛ ድል ልክ እኛ እንደኮራን እነሱም የኮሩበት ለነሱ የተስፋ ምንጭ የሰጠበት ስለሆነ የኢትዮጵያ እውቀት አላቸው እና ያ መንፈስ እያለ ይሄ ነፃነት መንፈሱ ያንን ነፃነት ደግሞ አእምሯቸው ውስጥ ያ ታሪክ አለ እና ያ ታሪክ ስላለ ጣሊያን እንደገና ኢትዮጵያን ወረረ ሲባል ኃይለኛ እንቅስቃሴ ጥቁሮችን ካሪቢያን የሚኖሩ ኖርዝ አሜሪካ የሚኖሩ ሳውዝ አሜሪካ የሚኖሩ በጣም የሳበው የጦርነቱ ነበረ። ዶክተር መላኩ በያን ደግሞ ብርቱ የብዕር አርበኛ ነበሩ። የዲፕሎማሲ አርበኛ፣ ጥቁሮችን አሰባስበው የኢትዮጵያን ድምፅ ያስተጋቡ ቀንዲል። ኮሎኔል ጆን ሮቢንሰን እና ሁበርት ጁሊያን በኢትዮጵያ አየር ኃይል ውስጥ በማገልገልና አብራሪዎችን በማሰልጠን የሚታወቁ ዝነኛ ጥቁር አሜሪካዊ አብራሪ ናቸው። እነዚህ ጥቁር አርበኞች በተለይ በአየር በኩል መረጃን በማስተላለፍ በእሳት የተፈተነ ጀግንነት ፈጽመዋል። እነዚህን ጀግኖች በወቅቱ አሜሪካ ከትሞ የነበሩት ዶክተር መላኩ በያን ከኢትዮጵያ ጎን ያሰለፏቸው ናቸው። ሮቢንሰን የሚባል ኮሎኔል ሮቢንሰን ምናልባት የታሪኩ ታውቀው ይላል። የመለመለው ደግሞ እንትና ነው መላኩ በያን ነው። እሱ ለምሳሌ 5ቱንም ዓመት ሜሴጅስ ከአርበኞቹ ወደ አፄ ኃይለ ሥላሴ የሚደርሰውን አውሮፕላን እያወረረ 5 ዓመት ሳይነካ መጨረሻ ድል ስንቀዳጅ ወደ ሀገሩ የተመለሰ። በኋላ ሲሞት ደግሞ ኢትዮጵያ ቅበሩኝ ተብሎ ኢትዮጵያ የተቀበረ አለ። የኢትዮጵያ አርበኞች በዱር በገደሉ የሚያደርጉት ተጋድሎ ለራስ ተፈሪያን ንቅናቄ መጠናከር ትልቅ ስነልቦናዊ ስንቅ ነበረው። በተለይ በካሪቢያ የምትገኘው ጃማይካ ኢትዮጵያ የነጻነት ጽዮኗ ናት። አርበኞች ደግሞ የጽዮን ጠባቂ ተደርገው ይታዩ ነበር እና ያ ጦርነት ደግሞ ምንድነው ኢትዮጵያ በምንም አይነት መሸነፍ የለባትም። እንግዲህ በሌላ አንግል ስታየው ያ ነገር ምንድነው የኛን አርበኞች የ5ቱን ዓመት ሙሉ ፉል ታይም ስራቸው ሆነው የታገሉትን በል የውስጥ አርበኛውንም በል ስደተኛ ሆኖ ከውጭ የሚታገለውንም በል እነሱን ሁሉ በየበኩላቸው በየረድፋቸው እንቅስቃሴ አድርገዋል። እንደዚህ ደግሞ የጥቁሮቹ አለ አይደለም የራሳቸው ጋዜጣ እንዳልኩ ሰርኩሌሽኑ በጣም ሃይ ነበረ። ያም ደግሞ ሞራል ይሰጣቸዋል፣ በጣም ያበረታታቸዋል። አርበኞቻችን የኛን አርበኞች ማለት ነው እና የኢንተርናሽናል ሶሊዳሪቲ መኖሩ በዓለም አቀፍ ደረጃ የነሱ ትልቅ ድጋፍ መኖሩ የበለጠ ያ የነጻነት ትግል መጨረሻውን እስከሚያገኝ ድረስ ወደ ኋላ ሳይሉ ሳይንሸራተቱ
ፍጻሜ ሊያደርሱበት ችለዋል። ያ ፍጻሜ ደግሞ የሚፈልጉት አይነት ሆኗል ማለት ነው። ድል አድርገው ገብተዋል ማለት ነው። በ5 ዓመቱ የነጻነት ተጋድሎ የሴቶች የግንባር ተፋልመው የምግብ ዝግጅትና ቁስለኛን መርዳት የተለመደ የአርበኝነት ተግባር ነው። ይህኛው የአርበኝነት ተግባር ግን ሌላ ነው። በሺ የሚቆጠሩ ሴት አርበኞች በጠላት ምሽግ ውስጥ የሚገኙት ምንም የማያውቁና ምግብ አብሳይ ምስኪናት መስለው ነው። በአሁኑ አጠራር ደብል ኤጀንት ወይም የደህንነት ሥራ መሆኑ ነው። በዚህ ውስጥ ሴቶች በስም የሚታወቁም በስምም አይታወቅም። እኛ በየትኛውም ዓለም ታሪክ የሚጻፍለት በፍሮንት ላይ መጥቶ ስም ባለው ሚና የሚሳለፍ ወይ ጀነራል ወይ ኮሎኔል ካልሆነ በስተቀር የተራው ህዝብ ስም ስለማይጻፍ ነው እንጂ በታሪክ ላይ ስም የለሾች የሆኑ ግን በጣም ትልቁን መሬት ላይ ያለውን ስራ ይሰሩ የነበሩት ዜጎች ናቸው። ሴቶች እዚህ ውስጥ አሉበት። ዴፊኒትሊ እንጨት በመልቀም ውሃ በመቅዳት የሚያደርጉትን ነገር በጣም ትልቅ ሚና ተጫውተዋል። ታሪክ ወደፊት በደንብ ያወጣላቸዋልና ጠላት በዚህ ይዘናጋል። ምስጢራዊ መረጃዎችን ሳይቀር በእነዚህ ምስኪናት መሳይ ሰላይ ሴቶች ፊት ያወራል። እነዚህ አርበኛ ሴቶች በጆሮአቸውን የሰሙትን በልቦናቸው አትመው በብጫቂ ወረቀት ጽፈው በስንቅ ቋጥረው በምግብ ደብቀው ለአርበኞች ይልካሉ። ስንቅ ደግሞ ተሸክማ ነው የምትሄደው። ታበስላለች፣ ምን ትላለች፣ ተሸክማ ባገልግሉ በስልቻው ይዛ ነው የምትሄደው። እዛ ውስጥ የሚወሰደው ነገር በየመንገዱ ሁሉ እግር እያሳበሩ ይሄዱ መቀበል ያለበትን እያቀበሉ ነው የሚሄዱት። ያመጣሉ ሜሴጁን ከቤታቸውም ሳይወጡ ጭምር ማለት ነው። ታጠቁ ፉል ታይም የሚሰሩ አሉ። አንድ በል ሁለተኛ የውስጥ አርበኛ የሚባላል። እነሱ ናቸው ኪ መረጃ በመሰብሰብና ለነዚህ የትጥቅ ትግል ለሚያካሄዱት በማስተላለፍ ትልቅ ሚና የተጫወቱት የውስጥ አርበኛ ማለት ምንድነው? ቀን ኖርማል እንደማንኛውም ስራ ይሰራል ወይ ጸሐፊ ይሆናል ወይ ለጣሊያን ሊያገለግል ይችላል። ግን ማታና በድብቅ የሄዱ ኢንፎርሜሽን መረጃ ቼን ያለ እንግዲህ እንደ ሰንሰለት ቼን አለ። ለነዚህ ለኪ ለና ኃይለ ማርያም ማሞ ለነገራሱ ዱኪ ኢንፎርሜሽን የሚያስተላልፉ የውስጥ አርበኞች ነበሩ። ይህ ተራ አርበኝነት አይደለም፣ የመረጃ ውጊያ የድል ብስራት እንጂ። በእርግጥ በጠላት ካምፕ ውስጥ ሆኖ መረጃን ማውጣት በሞት አፍ ውስጥ እንደመኖር ቢሆንም ጀግኖቹ የኢትዮጵያ ሴቶች ግን ይሄን በጥበብ ከውነውታል። ጦር ከፈታው ወሬ የፈታው ከጀግኖች ያልተደበቀ ብሂል ያውደ ውጊያ ስልት ነው። በ5 ዓመታት የትግል ወቅት የነበረው የሚዲያና የፕሮፓጋንዳ ጦርነት እንዲህ ነው። አሁን ውጊያው ዘምኗል። ውጊያው በስፔስ ሆኗል። መረጃውም ከብርሃን ፍጥነት በተለያዩ የመረጃ አውታሮች በሰበር ይዳረሳል። ያኔ ኢትዮጵያና ጣሊያን ጦርነት ሲያደርጉ ግን ነገሩ እንደዛ አይደለም። ቢያንስ ፋሺስት ጣሊያን ለፕሮፓጋንዳ ሬዲዮና ጋዜጣ ነበረው። ኢትዮጵያ ግን ምንም አልነበራትም። እናስበው፣ ያለ መረጃ ውጊያ የጠላት መግቢያ መውጫ የማይታወቅበት፣ መመሪያ ለመስጠት የማይቻልበት፣ በጥቅሉ ውጊያን በግምት ማድረግ ምን ያህል ከባድ እንደሆነ። ነገር ግን ይህ መቀጠል የለበትም። የብር አርበኞች የተባሉት እነ ተመስገን ገብሬን ጨምሮ ባንዲራችን ጋዜጣን መውለድ ነበረባቸው። የጫካው ድምፅ ትሆን ዘንድም ባንዲራችን ጋዜጣ በሱዳን ካርቱም ተወለደች። ይሄ እኮ ነው የመረጃን ኃያልነት ማመናቸው ራሱ። አሁን በቃል ቢሆን የተነገረው ሰው መንገድ ላይ ተተኩሶ ሊሞት ይችላል። ገብቷል? በቃል አድርስ ቢባል ሳይናገረው ሳይተነፍሰው ሊሞት ይችላል። ጋዜጣዋ ግን ይዟት ቢሞት ከሱ ኪስ ውስጥ ሰንበዲ አግኝቶ መልሶ ሊያቀብላት ይችላል። ይሄ ታንጀብል የሆነ ተጨባጭ የሆነ ነገር የጋዜጣ ጥቅሙ ያ ነው። ተጽፎ ምንም ዲስቶርት ሳይደረግ እንዳለ እና ባንዲራችን የኢትዮጵያን ባንዲራ ሁሉ ጊዜ ሎጎዋ ላይ ነበረ ነው የሚባለው። ሎጎ በቃ የኢትዮጵያ ባንዲራ ነው። ያንን ሲያይ የወገን ጦር በጣም ደስ ይለዋል። ሊዘጋይብህ ይችላል፣ ግን ያንን መረጃ ሰብስበው እዚህ ያቀብላሉ። ከዚህ ደግሞ መረጃ እንዳልከው ደግሞ በቃል ይተላለፍላቸዋልና
ይሄ የሚደነቅ የነበረ ጥበባቸው ጉልበታቸው ነው። ይህች ጋዜጣ የአርበኞችን የጦርነት ሜዳ ውሎ የምታበስርና የጣሊያንን የሐሰት ፕሮፓጋንዳዎች ፉርሽ የምታደርግ ነበረች። የባንዲራችን ጋዜጣ ዝግጅት ታሪክ ልክ እንደ ጦርነት ሜዳ ውሎ ሁሉ እጅግ አደገኛና ስልታዊ ነበር። ልብ እንበል፣ ከሱዳን ካርቱም ኢትዮጵያ ጫፍ ድረስ ከ500 በላይ ኪሎ ሜትር እርዝመት አለ። ይህን ሁሉ መንገድ አቆራርጦ ከሚፈለገው ቦታ መረጃ ማድረስ ራሱ እንዴት አይነት ጽናት ነው! የተከፈለው ተከፍሎ የኢትዮጵያ በረሃዎችን አቋርጣ እጅግ አስቸጋሪ በሆነ መንገድ በውሃ በማይበላሽ ቁሳቁስ ተጠቅልላ በግመሎችና በበቅሎች ተጭና በድብቅ ድንበር ተሻግራ ባንዲራችን ወደ አርበኞች ትደርሳለች። አሁን ጋዜጣዋ ይህን ሁሉ ውጣ ውረድ አልፋ ከአርበኞች እጅ ገብታለች። ጋዜጣዋ አርበኞች ጋር ስትደርስ የሚደረገው የንባብ ትዕይንት ደግሞ አስገራሚ ነበር። ማንበብ የሚችሉ አርበኞች ጋዜጣዋን ከፍ ባለ ድምፅ ለሌሎች ያነቡላቸዋል። የኢትዮጵያ አንበሳ ሆይ፣ ጠላትህ ሊያጠፋ ቢመጣ አንተ ግን በጽናት ቁም፣ የዓለም ዓይን ባንተ ላይ ነውና። ጣሊያን ንጉሠ ነገሥቱ ሀገራቸውን ጥለው ጠፉ፣ ከእንግዲህ አይመለሱም ብትልም ንጉሠ ነገሥታችን ግን ለሰላም እንጂ ለፍርሃት አልሄዱም። በለንደን በጄኔቫ ሆነው የኢትዮጵያን ነጻነት ለዓለም እያሰሙ ነው። የጠላት ወሬ እንደ ጉም በኖ ይጠፋል። በየበረሃው ጠላት በከባድ መሳሪያ ቢመጣም ጀግኖቻችን ግን በየቁጥቋጦው ውስጥ ሆነው ድባቅ መተውታል እያለ ከፍ ባለ ድምፅ ያነባል። ይህንን ንባብ የሰሙ አርበኞች ወኔያቸው ይንቀለቀላል፣ ይፎክራሉ፣ ይሸልላሉ፣ ለድል ለግዳይ ይዘጋጃሉ። የዚህች ታጋይ ጋዜጣ ውስን ቅጂዎች አሁንም በኢትዮጵያ ታሪክ ማህደሩ የኢትዮጵያ ፕሬስ ድርጅት ቤተ መጻሕፍት ውስጥ ይገኛሉ። ባንዲራችን ቀጥተኛ ወታደራዊ መረጃ፣ ስነ ልቦናዊ ማበረታቻና ለጠላት ወሬን ማስተባበያ ሆና አገልግላለች። ጋዜጣዋ ዝም ብላ የምትታተም ወረቀት ሳትሆን በአርበኞች ዘንድ እንደ መንፈሳዊ ስንቅ የምትታይ ብቸኛ የመረጃ ምንጭ ነበረች። ባንዲራችን የብዕር ተዋጊዋ ገጽ ሆና ለድሉ መገኘት የላቀውን ከውናለች እና ለካንስ ጋዜጣም እንደ ጄኔራል ይዋጋል፣ ያዋጋል። በኢትዮጵያ ታሪክ ውስጥ ሰምና ወርቅ፣ ቅኔና ፈሊጥ ለፖለቲካዊ ትግል ትልቅ መሳሪያ መሆናቸው ይታወቃል። አርበኞች ደግሞ በዛን ጊዜ በግጥሚያው ጊዜ ቅኔና ፈሊጥን እንዲሁም ግጥምን ለውጊያ ተጠቅመውበታል። ለምሳሌ የጠላት ጦር የሚገኝበትን ቦታ ወይም የሚሰነዘርበትን ጥቃት በቅኔ ለሌላኛው አርበኛ ያደርሱ ነበር። የአዝማሪና ማሲንቆ መቺ ተጫዋቾች የሚሰሩት ስራ በግጥም፣ ምክንያቱም የኛ ህዝብ ገጣሚ ነው በባህሪው። ገጣሚ እኛን አትየን፣ ገጠር ቀመሱ ቋንቋው ሪች የሆነው ሰው ገጣሚና ምሳሌና ተረት ተናጋሪ ነውና በዛ አንተን የደገፈህ መስሎ ይጠርብሃል አይደለ? የደገፈህ ያወደሰህ መስሎና ይሄ በተለምዶ አዝማሪ የሚባሉት ሰዎች የሰሩት ስራ የተጫወቱት ሚና በጣም ቀላል አልነበረም። በሬው ታረደ ወይም እህሉ ደረሰ የሚሉ አገላለጾችን ይጠቀማሉ። በሬው ታረደ የጣሊያን ታዋቂ ጦር ጄኔራል ተገደለ የሚል ውስጠ ወይራ ትርጉም ሲኖረው፣ እህሉ ደረሰ ደግሞ ለማጥቃት ዝግጁ ሆኑ የሚል ምስጢራዊ ትርጉም ይሰጣቸዋል። እርሻው ታርሶ ነበር ዘሩ ባይበቅልም፣ ገበሬው ካልመጣ እህሉ አይደርስም። በዚህ ግጥም ውስጥ ገበሬው ካልመጣ እህሉ አይደርስም የሚለው አገላለጽ አሁን ጥቃት ለመክፈት አትወስኑ፣ ጠላት አሰላለፉ ለማጥቃት አይመችም የሚል ነው። ንጉሥ ሆይ ባክህ ሰይፍህን ሳለው፣ እህል ደርሷልና አጭደህ ከምረው፣ ለጥቃት ተዘጋጁ ጠላት ተዘናግቷል የሚል አንድምታ አለው። ዛሬ ሰማዩ ጠቁሯል የሚለው ንግግር ደግሞ ጠላት አደጋ እንጃቧልና በምሽጋችሁ መቆየት መልካም ነው የሚል መልእክት ይሰጣል። እነዚህ ግጥሞችና ፈሊጦች ጣሊያኖችና አስተርጓሚዎቻቸው ባሉባቸው ስፍራዎች እንኳን ሳይቀር የሚቀርቡ ቢሆንም ለአርበኞች ግልጽ፣ ለጠላት ግን ውስጠ ወይራ ነበሩ። በዚህ የመረጃ ልውውጥ ዘዴ በየአካባቢው ያሉ አርበኞች ለማጥቃት ወይም
ራሳቸውን ለመከላከል ይዘጋጃሉ። ሚስጥራዊ መልእክቶች አማርኛን በአማርኛ ቅኔ ጣሊያንን ግራ አጋብቶ ባቢሎንን ማስመሰል ነው። በቋንቋ ምሽግ በፈሊጥና ቅኔ መዋጋት የኢትዮጵያውያን ድንቅ ጥበብ። መርዝ ጋዝ፣ የሚያቃጥል ዝናብና የሀገሬው ጽናት። ኢትዮጵያውያን ጦርነት መግጠም የሚፈልጉት ፊት ለፊት ያውም አውላላ ሜዳ ላይ ነው። በቃ ቦታው ላይ ሽብልቅ ውጊያ ማድረግ፣ ከዛ ድል መንሳት። የጣሊያን ጦር ግን በዚያ አኳኋን በአድዋ ክፉኛ እንደወደቀ አስታወሰ። እናም ኢትዮጵያውያን በማይጨው በአዲግራትና በተለያዩ አውደ ውጊያዎች አድዋን ሊደግሙት መሆኑን ሲረዳ በሰማይ የመርዝ ጋዝ አዘነበ። የመርዝ ጋዙ አስከፊ ነው። እንደ ጭጋግ ተበትኖ የነካውን ሁሉ የሚገድል፣ እንስሳቱንም ሰውንም አሰቃይቶ የሚፈጅ፣ አንዴ ከሰውነት ካረፈ እንደ ሰደድ እሳት መላ ሰውነትን አቁስሎ አሰቃይቶ የሚጨርስ። የመርዝ ጋዙ በዓለም አቀፍ ሕግ የታገደ ቢሆንም ጣሊያን ግን በድፍረት ተጠቀመው። ጋዝ የመጠቀም ምክንያት የመጣው ለምንድን ነው የምትልበት፣ አንደኛ ተዘጋጅቶበታል። ባይሁክ ኦር ባይክሩክ እኛ ማሸነፍ አለብን እና እዚህ ቦታ ላይ በተለይ ደቡብ ጣሊያኖችን ማስፈር አለብን ብለው ኮንክሉድ አድርገዋል። እዚህ ላይ ታዲያ አውላላ ሜዳ ላይ መግጠምና ግዳይ መጣል የለመደ አርበኛ የሞት ሞቱን መርዝ የሚተፋውን አውሮፕላን በቁመ ጠብቀኝ ጥሎ ለማደባየት መሞከሩ አልቀረም። ምንም እንኳን በስበት ሕግ ጥይቷ ከኢላማዋ ባትደርስም በሚችለው ሁሉ እንዲህ የተፋለመው ጀግና በመጨረሻም በመርዝ ጋዙ ተረታ፣ መስዋዕት ሆነ ስለ ሀገር። ይህ የማይታየው ጠላት አርበኞች ለጠበንጃ ጥይት እንጂ ከሰማይ ለሚዘንብ የሚያቃጥል ዝናብ ዝግጁ እንዳልነበሩና ይህም በወቅቱ የነበረውን ከፍተኛ የሰብአዊ መብት ጥሰት ያሳያል። በተንቤን፣ ባሸንጌ፣ በሲዳማና ሸዋ የተፈጸሙት እልቂቶች ታሪክ መዝግባቸው ይኖራል። ሁለተኛው የዓለም ጦርነት ያበቃው አሜሪካ በጃፓን ከተሞች ሂሮሺማና ናጋሳኪ ላይ በፈጸመችው የአቶሚክ ቦምብ እልቂት ነው። ፋሽስት ጣሊያንም ሁለተኛውን የኢትዮጵያ ጣሊያን ጦርነት ለማጠናቀቅ ነበር የመርዝ ጋዝን ተጠቅሞ ከ700,000 በላይ ኢትዮጵያውያንን የጨረሰው። ነገር ግን ይህ ለኢትዮጵያውያን አይሰራም። ከአገሬ በፊት እኔ ልሙት የሚል ኃያል ቃል በሁሉም ደም ስር ውስጥ የሚተራመስ ስሜት ነውና። እናም ትግሉ እንደገና ግለቱን አስጠብቆ ቀጠለ። አርበኞች የመርዝ ጋዙን ቃጠሎ ለመከላከል የሎሚ ጭማቂን፣ የተለያዩ ቅጠላቅጠሎችን ይጠቀሙ ነበር። ቁስላቸውን የሚታከሙበትና ከጠላት የተማረኩ መድኃኒቶችን የሚጠቀሙበት መንገድም አስገራሚ ነበር። ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ ቢሆኑም ለነጻነታቸው ሲሉ መላ ፈጥረው መፋለማቸውንና ጽናታቸውን ለማሳየት ይህ በቂ ነው። ሁለት ነገሮች እኮ አሉ። መሪያቸው በስደት ሆነው ያው ዘመቻውን ቀጥለውበታል፣ ጎናቸው ግን የሉም። መርዝ አለ። ይሄ ሁሉ እያለ ያ እንግዲህ ምን ያህል የሀገር ፍቅር የወገን ፍቅር ምን ያህል ጥልቀት እንዳለው ነው የሚያሳየው። እና ያ እንትን ለነሱ ያ ሀገር በምንም አይነት ጣሊያን እጅ መውደቅ የለበትም ብሎ ነው እስከ 2 እስከ 3 ሚሊዮን ሕዝብ ነው አለቀ የሚባለው። በኢትዮጵያ የ5 ዓመቱ አርበኝነት በጠበንጃ ብቻ አልተጀመረም፣ በድል ብቻም አላበቃም። አርበኝነት በብዕር የታከመ በውቅያኖስ ማዶ የተዘመረና በሴቶች ጽናት የጸና የነጻነት እስትንፋስ ነው። የሽንፈትን መልክ የማታውቀው ኢትዮጵያም በተጋድሏ በልጆቿ ጀግንነት 5 ዓመት ሙሉ ተዋድቃ ልክ የካቲት 23 1888 ዓመተ ምህረት አድዋን እንደሰራችው ሁሉ የአርበኞችን ድልም ሚያዝያ 7 1933 አቆመችው። ልናሸንፍ የቻልነው ሀገራችንን ነጻነት እንደገና ልናስጠብቅ የቻልነው በአርበኞቻችን ምክንያት ነው። ነጻነት በነጻ አይገኝምና በሺዎች የሚቆጠሩት ተሰውተው ቆስለው ሀገራቸውን ዋጁ፣ ኢትዮጵያን አቆሙ። አሁን ዘመኑ እንደዛ አይደለም። የወረረን የውጭ ጠላት የለም፣ የመርዝ ጋዝ የለም። በቴክኖሎጂ ግኝት ዓለም ከመዳፋችን ቀርባለች። እንደ ግለሰብ ግን የወረረን ብዙ ነው። የመረዘን መዓት ነው። ጥላቻ ጨቁኖናል። አሉባልታን ማንገስ እንደ ሱስ ሆኖናል። ስንፍና እንደ ባሪያ ፈንግል ፈንግሎናል። ከራስ ጋር አለመስማማት፣ ሌላም የበዙ ስሁትነቶች ወረውናል። እነዚህን የራስ ወረራዎችን መክት፣ ጋሻችን ፍቅር፣ መከታችን ትጋት፣ መክበሪያችን ኅብር፣
ውላችን ስልጡንነት ይሁን፣ ማሰሪያችን ይህች አርበኞቻችን ያቆሟት ሀገር ትሁን። ይህ ሁሉ ትግል ነው፣ ይህ ሁሉ አርበኝነት ነው። ሁሉም ለሀገር አጥር መሆን ነው። በመረጃ ምንጭነት የካሳዬ በቀለ የ5 ዓመቱ የኢትዮጵያና የጣሊያን ጦርነት፣ የታደሰ ዘወልዴ 5 ዓመት፣ የተክለ ጻዲቅ መኩሪያ የኢትዮጵያ ታሪክ ከአፄ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ፣ የአዶልፍ ፓርላሳክ የአበሻ ጀብዱ፣ የአንግሎ ቦካ ዘ ኢትዮጵያን ዋር ኢን 1935 to 1941፣ የጆሴፍ ሃሪስ አፍሪካን አሜሪካን ሪያክሽን ቱ ዋር ኢን ኢትዮጵያ ኢን 1936 to 1941 የተሰኙ መጽሐፍትን ተጠቅመናል። አበቃን።